እኔ አላውቅም አባዬ። ዳጣ ነች እኔ ሌባ ለማስባል ቦርሴ ውስጥ የከተተችው። ከጥፋት ሁሉ የከፋው ጥፋት ስትተን አለማመን። ቆይ እኔ ልትቃት ጠባቂ ያድርግህ። ዋው! አረ እነዚህ ልጆች እየተጨቃጨቁ ነው። ለማ አቢጌል እና ዳጣዬ ናቸው። ምንድን ነው የሚያጣላቸው? እንደማያውቅ እየሆንክ ነው። ዳጣ የነገረችሽ ነገር አለ እንዴ? ምን ነው ዳጣን ብቻ ላይ እየተጠራሃል? ሀይ ምንም። እሷ ልጅማ ተመችታለች። ዳጣ ያልተመቸችው ሰው አለ እንዴ? ነገር አታዙ። ለጠብር ክፍ ያለ ፍቅር ውስጥ ናት ያለችው። ስለ ኤቢ ነው አይደል የምታወሪው? አሁና የሌለ ፎቃ ውስጥ ናት። የእሷ እልህ እንጂ ፍቅር አይደለም። ኧረ ተው እንደዛ ትበል ተረዳት። በቃ እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም። መቼምም ልወዳት አልችልም። የምርህ ነው? ግን እሷ ይሄን ታውቃለች? አዎ በደንብ ታውቃለች። ደርሶብኝ አያውቅም እያልሽ ትቀልዳለህ እንዴ? ዳጣ ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘተረፍርፍ ይበልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ውድ ቤተሰቦች ላይክ፣ ሼር በማድረግ አበረታቱ። ዳጣ ክፍል 5 ይዤ መጥቻለሁ ማለት ነው። ባለፈው ክፍል እንግዲህ አቢጌል ቦርሳውን ክፈችው ሲላት ነበረ አባቷ። ድራማው ያለቀ ማለት ነው። በዛሬው ክፍል ምን ተፈጠረ የሚለውን አብረን የምናየው ይሆናል። እንግዲህ በዛሬው ክፍል ደግሞ አቢጌል ቦርሳውን ከፍታ ወርቆቹ ከሷ ጋር እንዳሉ አባቷ አረጋግጧል ማለት ነው። ወርቁን በሚያይበት ጊዜም እንግዲህ ለምን ይህን ማድረግ አስፈለገ? ለምን አደረግሽው? ይህን ያደረግሽበት ምክንያት ይኖርሻል ብዬ ተስፋ አደርጋለሁ። በይ ንገሪኝ ሲላትም እንግዲህ እሷን ለመናገር አልደፈረችም። ከዛም እየጠበቁሽ ነው አባትሽ ነው ተናገሪ፣ ለምን አደረግሽ? ይሄን ለምንድን ነው ማድረግ የፈለግሽው? ምንድን ነው ይሄን ያደረግሽው? ለምን አደረግሽ? ልጄ ነሽ ንገሪኝ፣ አትፍሪ ስላትም እንግዲህ ዳጣ ናት ትላለች። ከዛም በኋላ ውሸት ላይ ውሸት ሲላትም እንግዲህ አባቴ ይቅርታ ትላለች። ተናገሪ፣ ምንድን ነው ያደረግሽው? ሌላ ውሸት፣ እኔ እኮ አባትሽ ነኝ ይላታል። ከዛም በኋላ ይቅርታ አባቴ፣ ከዚህ በኋላ አይለመደኝም ስትለውም ምን ማድረግ እንደፈለግሽ በሌላ ቀን የምናወራበት ይሆናል፣ ግን እናትሽ ማወቅ የለባትም በፍጹም፣ ይህም ብታውቅ ትገልሻለች ይላትም። አባዬ አዎ ለማዬ እንዳትነግራት ትለዋለች። እሱም አልናገርም፣ አሁን ግን ዳጣን ሄደሽ ይቅርታ ጠይቂያት ይላታል ማለት ነው። እናም ወደ ሶፋ አብሮ ይሄዱና ዳጣን ይጠራታል። እናም አቢጌል ይቅርታ እንድትጠይቃት ያደርጋል። ከዛም በኋላ እናንተ እህትማማች ናችሁ፣ በጭራሽ መጣላትም እንትን ማለትም የለባችሁም ይላታል። አዎ ትልና ዳጣም ትቀበላለች። ከዛም በኋላ አቢጌልን ጠርቶ ይቅርታ እንድትጠይቃት ተደርጋታል። አቢጌልም እንግዲህ ዳጣን ይቅርታ ትላታለች። አብሽር ምንም ችግር የለውም ያረዳልሽ ብላ ምሷ ትቀበላለች። ከዛም በኋላ ይቅርታ እየጠየቀች እንግዲህ ባለማወቅ ከእሷ ጋር ነው እሷ ናት የወሰደችው በማለት ስለወነጀለች ነው ይቅርታ እየጠየቀች ይልና አባቷም ያብራራላታል ማለት ነው። እሺ ችግር የለውም ዋናው መገኘት ነው ብላ ዳጣም ደስ ይላታል ማለት ነው። ከሰላምዬ ጋር ደግሞ ቁጭ ብላ እየተጫወተች ነበር። እናትሽ ማንሽ ታውቂያታለሽ ወይ ስትልም ሰላም ትጠይቃታለች። አይ ብላም እንግዲህ እናቷ እንዳለች ትናገራለች። ግን ብዙም ማብራሪያ አልሰጠቻትም ለሰላም ማለት ነው። እና ራሷን እያሻሸቻት እያለ ለምን ትሻሻለች ስትላትም ደስ ይለኛል ስትላት ፀጉርሽ ያምራል ስትልም ሰላምዬ እና ዳጣ ሲጨዋወት ነበር ያንቺም ያምራል ትላታለች። እና ቢያምር ምን ታረጊዋለሽ በኩሽና አለቀ እንጂ ብላ ምሷን ትንትላለች። ከዛም በኋላ
አንቺስ ልጅ አትወልጂም ወይ ስትል ትጠይቃታለች። ልጅ ብላ ትደነግጣለች። ሰላምም አዎ ልጅ ውለጅ ደስ ይላል እኮ ሰው እኮ ደስ ይላል ከሰው ጋር ስትጫወች ምናምን አለቻት። ይበልጥ ደግሞ ልጅ ሲሆን ኪድዬም በጣም ነው ደስ የሚለው ብላም ሰላምዬን ትጠይቃታለች። እሺ ብላም አስብበታለሁ ብላ ሰላምዬም ትቀበላታለች ሀሳቧን ማለት ነው። ዳጣ ግን የሌለ አንደኛ አባቷ ስላመናትም ስለተረዳትም ወርቁ ስለተገኘም በጣም እጅግ በጣም ተደስታለች ማለት ነው። ከደስታዋ አንጻርም ይመስለኛል እናም ደግሞ የሰው ፍቅር ማለትም በፊት እናት አባትት ወንድም ቢኖረኝ ብላ ስለምትመኝ ይመስለኛል ይቅርታዋንም ራሱ ቶሎ ነው እየተቀበለቻት የአብጌልን ይቅርታ ማለት ነው። እናም በጣም ደስ ብሏት ነው ይቅርታውንም የተቀበለችው ወርቁን በመገኘቱና አባቷም ደግሞ እሷን በማመኑ በጣም ደስ ብሏታል ዳጣ ማለት ነው። ችግር የለው ማያስ አባቷም እንግዲህ ለአብጌል ማለት ነው ጥሩም ሰራሽ ክፉም ሰራሽ እንደ ስራሽ ነው አስታውሽ እንዳትረሽ ሲልም እንግዲህ እንደ ምክር መክሯታ ማለት ነው። እሷም እሺ አባዬ ብላ ትቀበላለች። ዳጣም እንግዲህ ወደ ውስጥ ስትወጣ ውሃና ምጥን የምትባል ጓደኛዋ ጋር ሲጫወቱ ታገኛቸዋለች። እናንተ ምን እየሰራችሁ ነው ስትላቸው እየተጫወትን ይሏቸዋል። ውሃም ብድግ አድርጋ ፍቅር ይዟት አንተነሽ ከማን ብላም ስትጠይቅ እርጎ ትላለች። እርጎ የሚጠጣው ስትላት እና ታዲያ እርጎ አልገዛች ብሎ ነው አትይም እንዴ ብላም ዳጣ ትናገራለች ማለት ነው። እናም እናንተ ወልድ መና የሆናችሁ ልጆች ብላ እሷም ትቀልዳቸዋለች። ግን አንቺ ምጥን የተባልሽው ለምንድን ነው ስትላትም እና ታዲያ አንቺ ዳጣ የተባልሽ ለምንድን ነው ብለው መልሰው ጥያቄን በጥያቄ እንትን ይሏታል ማለት ነው። ለማንኛውም ናታን ስታዩ አጭሁልኝ ትላቸዋለች። እነሱም እንግዲህ ኬክ የሚገዛላቸው እና እርጎ የሚገዛላቸው አጠው እንግዲህ ቆዝመው ሲጓዙ ናታን ያገኙታል። ናታን ሰላም ካለች በኋላ እርጎ ግዛልኝ ትለዋለች ምጥን ውሃም ደግሞ ኬክ ግዛልኝ ትለዋለች። ከዛም በኋላ ተስማሙ። እንዲያውም አልገዛላችሁም ወደ ቤታችሁ ሂዱ ሲጀመር ለምን ወጣችሁ ሲላቸውም አይ ዳጣ እንደፈለግሽው ማንም አይናገርሽም ብለኛለች ብላ ትነግረዋለች። አሀ እንደዛ ተብላችሁ ነው እንደዚህ የምትሆኑት ብሎ ስም ይላቸዋል። አይ ለማንኛውም ወደ ቤት ግቡ ብሏቸው ይሄዳል። የት ልትሄድ ነው? ዳጣ የሆነ ነገር ግዛልኝ ብላኝ ነው ብሎም እሱ ጥሏቸው ይሄዳል ማለት ነው። እነሱም ወደ ቤታቸው ይመለሳሉ። ግርማም እንግዲህ ለባለቤቱ ወርቆች እንደተገኙ ይነግራታል። ነግሬሽ አልነበረም እንደደሪ ልጅ ታሽ ብላ መለሰችልህ ግን ይላል። አይ ዳጣ እንደወሰደች ነው አንቺ የምታምን? ዳጣ አይደለችም የወሰደችው ግን እኔ ነኝ። በዋለፍ ኮሜንትሽ ወይም መሳቢያሽ ተበላሽቶ ከኔ አስቀምጨው ነበርና ያስታወስኩት ሲላትም እሷን ውሸት ለመሸፋፈን ብለህ ነው ወይ ስትለውም አይ እኔ ውሸት ለመሸፋፈን አይደለም የኔ ጥፋት ነው እኔ ነው ያጠፋሁት መሳቢያውን ስለተበላሸ ከኔ አዞሬው እና ረስቼው ነው ብሎ ይጠይቃታል። ዋናው መገኘት ነው ብላ ምሳም በኋላ እሺ ብላ ታምነዋለች ማለት ነው። ምንም እንትን ቢሆንም መጨረሻ ላይ ታምነዋለች። ግን የጓደኛ ልጅ ነች ወይ ስትለውም እንዴት ይችን ታክል ልጅ አደረሰ ይወሰልታል እንዴ ከሌላ በውጭ እንትን ይላል ስትልም አይ አንድ ቀን ተሳስቶ ነው የወለዳት ነው። እሷም አይ ይቅርታ ጠይቃታለሁ ችግር የለም እሷ በልታ ትደርስብኝ እንደውም ለሰራት ስራ አፈር ያለው ስትልም እንትን ትለዋለች። ሰላምም የናታንን ክላስ ለማጽዳት ስትሄድ አይ እኔ ላጽዳው ይላታል። አይ ችግር የለም ቁጭ በል ስትለው ለማጽዳት ትሞክራለች። ነይ እስቲ ቁጭ በይ ትንሽ አጫውችኝ አውሪኝ እስኪ ሲላትም መርቂኝ ሲላትም እሷም ትመርቀዋለች ማለት ነው። እየመረቀችው እያለ የምትጠብቀው ሰው አይኖረ ስትለውም ግር ቢለውም ለምን እንደዚህ ያልሽ ናሜን ከማለቴ በፊት ግን አብራሪልኝ ሲልም ይጠይቃታል። እሷም እንግዲህ ታብራራለታለች። አብጌልም እንግዲህ እናቷ ጋር ሄዳ ቁጭ ብላ ደህና ነሽ ወይ ስትላትም ደህና ነኝ ትላለች። ግን ምንድን ነው ስትልም ትጠይቃታለች። እንዴት ነው ብላም እናቷ ትጠይቃታለች። ሰሞኑን ዝም ብለሻ ምን ሆነሻል? ከናታን ጋር ተጣላሽ እንዴ ስትልም ትጠይቃታለች። ከዛም በኋላ ሳልነግርሽ እኮ ዳጣን እኮ የሚያሳፍር ስራ ነው የሰራናት
አባስ ነበረ እኮ ወደዛ ያዞረው ትላታለች። አብጌልም አባዬ እንደዚህ ያለሽ ግን ቆይ ለዚች ልጅ ምንድን ነው ጠበቃ የሚሆነው ብላ ተጠይቃለች። አልገባኝም ትላለች እናቲቱ። እሷ አልወሰደችውም ማለት ነው አባዬ ለምንድን ነው እንደዚህ ማሽላ ስትልም ስነ ስርዓት ያዥ አባትሽን አንቺ ከመወለድሽ በፊት ነው የማውቀው። ለዳጣ ያን ያህል የሚያስዋሸው ነገር የለውም። እማዬ ግን ሞኝ ትሆኛለሽ ግን ስትልም እሷ ትመልስላታለች። ከዛም በኋላ ሳልነግርሽ የጓደኛዬ ልጅ ናት አለኝ እኮ ትላታለች። ሲጀመር ድሃ ጓደኛ የለውም ትልና አብዬልም ትላለች። እናቴቱን ታዩ በቃ ገብቶኛል፣ አንቺ የሚያስጨንቅሽ የናታን ጉዳይ ነው ስትልም እንትን ብላታለች፣ ገስጻታለች። እናቷ ማለት ነው ክላሱ እየገባሽ ታሽኮርማለች እንዴ ምናምን ስትላትም አይ ልጅቷ ሲጀመር ባለጌ ናት፣ ቀኑን ሙሉ ነው ከክላስ ውስጥ ትገላበጥ መትወለውን ብላ ከለመንሽ ከተከታተዬ ምን እንደምታደርግ ነው ማሳይሽ። አባዬ ለምን እሷ አስበልጦ እንደሚወዳት አላቅም ስትልም እናቲቱም አይ አባትሽ ከማንም አስበልጦሽ ወይም አሳንሶሽ አያቅም አትጨነቂ ስትላት እናቷ እንትን ትላታለች። ለማንኛውም አትጨነቂ እንደርስበታለን፣ ግን ኮራ ኮራ በይ ራስሽን እንትን በይ እንደምትወጁም እንትን አትበይ ስትልም እንደ ምክር ለግሳታለች ለሷ ማለት ነው። ሰላምዬም እንግዲህ ዳጣን ተወዳታለህ ወይ ምናምን ምን አይነት ሴት ነው ትወድ አንተን ያገባችማ እየታደለች ስትልም ሰላም ለናታን ትመልስለታለች። ከዛም በኋላ መጽሐፍ ማንበብ የምትችል ረጋ ያለች ፈታ ያለች ምናምን ብሎም የሱ ምርጫ ይነግራታል። በቃ በግልጥ አንተ እንደ ዳጣ ያለች አትልም እንዴ ብለው ጥላው ትሄዳለች ማለት ነው ሰላምዬ። እሱም እንግዲህ የሆነ ሀሳብ የውዳጣን ያሰበ ይመስላል ማለት ነው። አስባል ይመስላል ሳይሆን አስቧታል። ዳጣም ወደ አቢጌል ጋር ሄዳ ፉንቃ ይዞሻል ወይ ከናታን እንስማማ ልንገርልሽ እሱን ላሳምንልሽ ስትላት አቢጌልም በጭራሽ አንቺንማ እንትን አልወደውም ሲጀመር አልወደውም ብላም ትመልስላታለች አቢጌል። ከዛም በኋላ ታዩ የራስሽ ጉዳይ ስትላትም አይ ናታን ጠገብ የደረሰውን እገላለሁ ስትልም እንግዲህ ካጠገቡ እኔ ለናታን ስል ሰው መግደል ካለብኝ እገላለሁ ስትልም እሷም እንግዲህ እንደምትወደው ታረጋግጥላታለች ማለት ነው በንግግሯ። ከዛ እንደዛ ብላት ወጣት ሄዳለች። ከናታን ጋር ሄዳንም አቢጌልን ትወዳታለህ ወይ ስትልም ትጠይቀዋለች። አይ በጭራሽ እኔ በዛ መልኩ አስቢያት አላቅም ሲልም ይመልስላታል ለዳጣ ማለት ነው። እንግዲህ ስለ እሷም እየጠየቃት ነበር። አንቺስ ጓደኛ የለሽም ወይ ሲላ የምን እንደዚህ ባልና ሚስት ምናምን ስትለው አይ ስትልም ትጠይቀዋለች። ሲጀመር ጓደኞች ጋር ሴቱን ወንድ አላቅም ይህን ሴትነት ምን እንደሆነም ስትልም እንግዲህ ታብራራለች። እናም ድንግልናሽ እንደ ሲልም ይጠይቃታል። በዚህን ሰዓት በሚጠይቃት ሰዓትም ከዛ እነሱ አቢጌልና እናቷ እያዳመጡ ነበር በር ላይ ተደብቀው ማለት ነው። እና ዳጣ እኔ እያለ ፍቅሩን ሊገልጽላት ይሆን ወይ እንደወደዳት ሊናገር ሲል እንግዲህ በሩን ከፍተው ይገባሉ። አቢጌልና እናቷም እንግዲህ ያፈጡባቸዋል ማለት ነው። እነሱም በዛን ሰዓት እዛ መገኘታቸው ገርሟቸው ተፋጠው ፊልሙ ያልቃል ማለት ነው። ስለነበረን ቆይታ አመሰግናለሁ።